አንፈራጹ ሰብአ ሰገል አንፈራጹ ሰብአ ሰገል አንፈራ እጃችሁ ሰማራናችሁ አንፈራጹ ሰብአ ሰገል አቤሃ አምላካችን በበረከት ተወለደው ሰብአ ሰገል አንፈራጹ እልል መስገድ አንፈራጹ ሰብአ ሰገል አንፈራጹ ሰብአ ሰገል አቤሃ አንጾሙ አቤሃ አንጾሙ አንፈራጹ ሰብአ በእጃችሁ ኦርቶዶክሳውያን ይህ ጊዜ ለሰጠን እግዚአብሔር አመስግኑ ተብለናል። አመስግኑ እስኪ ለዛውፃን እስከ ዛቲ ሰዓት ለዚህ ሰዓት ለዚህ ዕለት ያደረሰን ሉለ ባሕርይ ሕያው ባሕርይ ንጹሐ ባሕርይ ቅዱስ አምላካችን እግዚአብሔር ስሙ ይክበር ይመስገን። በቅድሚያ እጅግ የተወደዱና የተከበሩ ክቡር አባታችን መልአከ ሰላም መምህር ጸጋዬ ግደይ የዚህ የጥንታዊው የባለ ታሪካዊው ደብር ዋና አስተዳዳሪ፣ ክቡር መልአከ ገነት መምህር ዘለቀ የቤላ ቅዱስ ዮሐንስ መጥምቀ መለኮት ቤተክርስቲያን ዋና አስተዳዳሪ፣ ክቡር ርዕሰ ሊቃውንት አባ ምናሴ፣ እንደዚሁም ክቡር መጋቤ ሃይማኖት መምህር ቀሲስ ሀብታሙ የዚሁ የጥንታዊ የባለ ታሪካዊ ደብር የስብከተ ወንጌል ክፍል ኃላፊ፣ ክቡራን አይንተ እግዚአብሔር አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ አበው ዲያቆናት፣ እጅግ በጣፈጠና ከጣዕሙ ብዛት የተነሳ አጥንትን በሚያለመልመው በመላእክት የምስጋና ድምፅ እንዲህ አይነቱን ያሬዳዊ ዝማሬ ከሊቃውንቱ ከአባቶቻችሁ እግር ስር ቁጭ ብላችሁ የቀጸላችሁትን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ነገረ ልደቱንና ከነገረ ልደቱ ጋር ደግሞ የጻድቁ አባታችንን የአቡነ ገብረ መንፈስ ቅዱስን ድንቅ ምስጢር በዚህ መንገድ የተቃኛችሁና ያሬዳዊን ዝማሬ ያቀረባችሁ የዚህ የደብሩ የሰንበት ትምህርት ቤት አባላት እግዚአብሔር አምላክ በልጅነት ጸጋ ክብሮ በሀብት ስቦ በረድኤት አቅርቦ ቤቱ የሰበሰባችሁ ክርስቲያኖች ወገኖቼና ቤተሰቦቼ ሁላችሁም በልዑል እግዚአብሔር ስም እንደምን ቆያችሁ? እንደምን እስከዚህ ሰዓት ድረስ ደረሳችሁ? ለዚህ ሰዓት ለዚህ ዕለት ያደረሰን የጊዜያቱ ባለቤት የአባቶቻችን የቅዱሳን አምላክ ዛሬ በዘመናችን የኛ አምላክ ሉለ ባሕርይ ቅዱስ አምላካችን እግዚአብሔር ስሙ ይክበር ይመስገን። ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም በተሰጣት ሁሉ ጸጋ ምስጋና ይድረሳት። ዛሬ ዓመታዊ የልደታቸውን በዓል የምናስብላቸው ይህችን ቅድስት ሀገር ኢትዮጵያን ናፍቀው ከግብፅ ምድር ከኒሳ ወደዚህች ምድር የመጡ በሚያልፈው ዓለም ላይ 562 ዘመን የቆዩ ዓመት ምግበ ሥጋ ምግብ መጠጥ የምንለውን ሥጋዊውንና መብል ሥጋዊውን መጠጥ ያልቀመሱ ኑሯቸው እንደ መላእክት የሆነ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ርዕሰ ባሕታውያን ርዕሰ መናኒ በዚህ መንገድ የምናከብራቸው ጻድቁ አባት እንደሳቸው ያሉ የእግዚአብሔር ባለሟሎች ቅዱሳኑ እንደየጸጋቸው እንደየክብራቸው እንደየማዕረጋቸው መጠን የተመሰገኑ ይሁኑ። እግዚአብሔር መንፈስ ቅዱስ የራቀውን ምስጢር አቅርቦ የረቀቀውን ምስጢር አጉልቶ የተሰወረውን ምስጢር ገልጦ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ማን ያስተምረን? ዛሬ የመጣንበት ዓላማ ብዙዎቹ ላይገባቸው ይችላል።
ከዚህ ከኦርቶዶክሳዊ ተዋሕዶ እምነት ውጪ አሉ። እኛ ገብቶናል። ገብቶን ለቅዱሳኑ የምንሰጠው ክብር ደግሞ በምን አይነት መንገድ እንደሆነ እየገለጽን ያለነውና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ የልደታቸው በዓል አደረሰን አደረሰን። በሉቃስ ወንጌል በምዕራፍ 1 ቁጥር 14 ላይ እንዲህ ተብሎ የተነገረ ኃይለ ቃል አለ። ወብዙኃን ይትፌስሑ በልደቱ። ቃሉ ለጊዜው ለመጥምቀ መለኮት ለቅዱስ ዮሐንስ የተነገረ ነው። መጥምቀ መለኮት ቅዱስ ዮሐንስ ደግሞ የእግዚአብሔር ባለሟል ነው። በነቢዩ በቅዱስ ኤርምያስ የትንቢት ቃል ላይ ተጽፎ እንደምናገኘው በትንቢተ ኤርምያስ በምዕራፍ 1 ቁጥር 5 ላይ ዘእንበለ ፍጥርከ እምከርሰ እምከ አይመርኩከ ወዘእንበለ ትጻእ እማኅፀን ቀደስኩከ። ለጻድቁ ስናመጣ ወጻድቀ ረሰይኩከ በሚለው መቀጠል ይቻላል። ዘእንበለ ፍጥርከ እምከርሰ እምከ አይመርኩከ በጣም ያስደንቃል ነው። ወዘእንበለ ትጻእ እማኅፀን ቀደስኩከ ወጻድቀ ረሰይኩከ የሚለው ነገር እናያለን። በሆድ ሳልሰራ አውቄአለሁ ይላል። እስኪ ቃል በሉ፣ በሆድ ሳልሰራ በሉ አውቄአለሁ፣ ከማኅፀንም ሳትወጣ ቀድሼአለሁ፣ አንተን በእኔ ለሚያምኑ ሁሉ ጻድቅ አድርጌአለሁ። አመስግናቸው። እንግዲህ እግዚአብሔር አምላክ ለነቢዩ ለአሕዛብ ሁሉ ነቢይ እንድትሆን አድርጌአለሁ አለ። ለአባታችን ደግሞ በእውነት እኔ በሰጠው ክብር ለሚያምኑ ሁሉ አንተ ጻድቅ ነህ፣ ማንም አመነም አላመነም አንተ ጻድቅ ነህ፣ ጽድቅነትህን እኔ መስክሬልሃለሁ ያላቸው። በሆድ ሳልሰራ አውቄአለሁ፣ ከእናትህ ማኅፀን እያለ ለራሴ ለይቼሃለሁ አላቸው። በመወለዱ ብዙዎች ደስ ይላቸዋል። ለቅዱስ ዮሐንስ መጥምቅ ነው የተሰጠው። መጥምቀ መለኮት ቅዱስ ዮሐንስ ማን ነው ስንል የጌታ ባለሟል ነው። አቡነ ገብረ መንፈስ ቅዱስ ማን ናቸው ስንል የጌታ ባለሟል ናቸው። እግዚአብሔር ከመረጣቸው፣ ከወደዳቸው፣ ካከበራቸው ከባለሟሎቹ ከነቢያት አይደለም፣ ከሰማዕታት አይደለም፣ የሚመደቡት ከጻድቃን ነው። ቅዱሳን ጻድቃን የእግዚአብሔር ባለሟሎች ናቸው። ቅዱሳን ነቢያት የእግዚአብሔር ባለሟሎች ናቸው። ቅዱሳን ሐዋርያት የእግዚአብሔር ባለሟሎች ናቸው። ቅዱሳን ሰማዕታት የማን ባለሟሎች ናቸው? የእግዚአብሔር። እነዚህ ባለሟሎች ውስጥ አንዱ ከነዚህ አቡነ ገብረ መንፈስ ቅዱስ ናቸው። ወደ ጥንተ ታሪኩ እንመጣለን። ዛሬ ጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ የልደት በዓል እያሰቡ እያከበሩ እጅግ ይደንቃል። በመወለዱ ብዙዎች ደስ ይላቸዋል የተባለው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ከጨለማው ዓለም ወደ ብርሃኑ ዓለም መምጣት ለእኛ ደስታ ሆነው ኋላ ላይ ታሪኩን እናየዋለን። ወደ ጥንተ ታሪኩ ስንመጣ አባታቸው ስምዖን ይባላል። እናታቸው አቅሌስያ ትባላለች። ስምዖን የሚሰማ ማለት ነው፣ እግዚአብሔርን የሚያደምጥ የእግዚአብሔርን ሐሳብ በሆነ የተረዳ ራሱን ለእግዚአብሔር የሰጠ በመታመን እግዚአብሔርን የሚያገለግል ቅዱስ አባት። አቅሌስያ የስሟ ትርጉም ይሄ ቃል የግሪክ ቃል አቅሌስያ የሚለው ቃል ቤተ ክርስቲያን ማለት ነው። የእናታቸው ስም ቅድስት አቅሌስያ እናታቸው ነው። ቅዱስ ስምዖን አባታቸው ናቸው። የማን? የአቡነ ገብረ መንፈስ ቅዱስ። እነዚህ ሁለቱ ደጋግ ሰዎች እግዚአብሔርን በመፍራት ሕይወት ውስጥ ይኖሩ ነበር። ሁለቱም ጻድቃን ነበሩ፣ በእግዚአብሔር ፊት ያለ ነውር የሚኖሩ እንደማን? እንደ መቅደሰ ወሪቱ ሊቀ ካህን እንደ ዘካርያስ፣ እንደ ካህኑ ዘካርያስ
የዘካርያስ ባለቤት እንደ ቅድስት ኤልሳቤጥ ያለ ነውር በእግዚአብሔር ፊት የሚኖሩ ናቸው። ወገኖቼ ዛሬ ነውር በዝቶብናል። መተላለፋችን ተገልጿል። በደላችን ተለይቷል። ክብራችን አንሷል። ማዕረጋችን ዝቅ ብሏል። ከጸጋው ተላምተናል። ለእግዚአብሔር የሚመች ማንነት የለንም። በምሕረቱና በቸርነቱ ግን የአቡነ ገብረ መንፈስ ቅዱስ አምላክ ነውራችንን፣ በደላችንን፣ መተላለፋችንን ሳይጠባበቅ ቸር ነውና መድኃኔዓለም እሱ በድንቅ ጥበቡ ነውራችንን በክብሩ ሸፍኖ በፊቱ አቁሞናል። ምስጋና ለእሱ ይሁን። ዛሬ የምንነጋገረው ነውር ስለሌለባቸው፣ በደል ስለሌለባቸው፣ መተላለፍ ስለሌለባቸው የእግዚአብሔር ቅዱሳን ስለሆኑት ስለ ሁለቱ ባልና ሚስቶችና ከእነርሱ አብራክ የተገኙትን ደገኛው ጻድቁን አባት አቡነ ገብረ መንፈስ ቅዱስ ነው የምናነሳው። ክፉም ወልዶ በክፉ ስሙ የሚጠራ ወላጅ አለ። ደግም ወልዶ በደግ ስራው ቤተሰቡን የሚያስጠራ ወላጅ አለ። ዛሬ ስሙንና ግሬሲያ በእግዚአብሔር ቤት ሲኖሩ፣ እግዚአብሔርን በመፍራት ሕይወቱ ሲኖሩ፣ ለእግዚአብሔር የሚመች ማንነት ይዘው ጠባለ ኪዳን መሸለ ቁርባን ከቤተ መቅደሱ ሳይለዩ፣ ነገር ግን በትዳር ሕይወት ውስጥ በጎ የሆነውንና የትዳሩ አንዱ መገለጫ የሆነውን ደግሞም ከትዳሩ መሰረታዊ ዓላማ የትዳር አንዱና ዋናው የሆነውን የዘር ፍሬ መተካት ነውና ትዳር ሶስት መሰረታዊ ዓላማ አለው። አንዱ መረዳዳት ነው። ሰው በጋብቻ ሕይወት ውስጥ ጋብቻ ሶስት መሰረታዊ ነገሮች አሉ ሲባል አንዱ የጋብቻው ቁም ነገር መሰረታዊ ጉዳይ ለመረዳዳት ነው። ሁለተኛው ዘር ለመተካት ነው። ሶስተኛው ከዝሙት ጠንቅ ምን ለመሆን ነው? ለመዳን ነው። ይሄ ነው የትዳር መሰረታዊ ዓላማ። በሌላ በተጓዳ የምናየው ትዳር አንዱ የአንዱን ሸክም የሚሸከምበት እንጂ አንዱ ብቻ ሸክሙን ተሸክሞ የሚያልፍበት ተቋም አይደለም። ያ ለአንዱ ብቻ የሚሰጥ ሸክም ካለ ትዳሩ ይሆናል፣ ይናጋል፣ ይፈርሳል። አያችሁ፣ በስምዖንና በአግኔስያ ሕይወት ውስጥ ይሄ መታመን ነበረ። በእግዚአብሔር ትዳራቸውን ለእግዚአብሔር ሰጥተዋል። እግዚአብሔርን ተስፋ አድርገው ይኖራሉ። በጊዜው ጊዜ እግዚአብሔር እንደሚጎበኛቸው አምነዋል። ሁልጊዜ ግን ልመናቸው፣ ሁልጊዜ ግን ጥያቄያቸው፣ ሁልጊዜ ግን ጸሎታቸው፣ ሁልጊዜ ግን እንባቸው፣ ሁልጊዜ ግን በጎ መሻታቸውን ለማን ይገልጹ ነበር? አንድ ላይ ወገኖቼ፣ እኛ እኮ የተቸገርነው ነገሮቻችንን ሁሉ መልስ ለማይሰጡን ሰዎች እያወራን እኮ ጥያቄያችን እኮ እንዲሁ የሚቀረው መልስ ለማይሰጡን ሰዎች። እምናለቅሰው ማፊት ይሁን፣ እምናነባው ማፊት ይሁን፣ ችግሮቻችን ሁሉ መግለጽ ያለብን ለማን ነው? ያልተፈታ እንቆቅልሽ እኮ የተሸከምን ሰዎች ነን። ያልተመለሰ ጥያቄ በህሊናችን ውስጥ እኮ የሚመላለስብን ሰዎች ነን። ያልታበሰ እንባ ከዓይኖቻችን እየፈሰሱ ያሉ ሰዎች ነን። ቀና ብለን እንድንራመድ የማያደርገን የመከራ ቀንበር የበዛብን፣ ቀንበራችን ያጎበጠን የሰበረን ሰዎች ነን። ይሄን ቀንበር የሚሰብር፣ ይሄን እንባ የሚያብስ፣ ይሄን ሸክም የሚያቀል፣ ይሄን ቋጠሮ የሚፈታ፣ ይሄን ጥያቄ የሚመልስ፣ ይሄን እንቆቅልሽ የሚፈታ የገብረ መንፈስ ቅዱስ አምላክ ፊት መጥተናል። አናፍርም፣ እናምነዋለን። በአንተ አንተን ተስፋ ያደረጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ ተብሏልና አናፍርም በሕያው አምላክ፣ አናፍርም በገብረ መንፈስ ቅዱስ አምላክ ናምናለን። እግዚአብሔር ስምዖንና አግኔስያ በትዳር ሕይወታቸው ውስጥ የትዳር አንዱ መሰረታዊ ነገር ፍሬ አጥተው ይኖሩ ነበር። ልጅ አጥተው ይኖሩ ነበር። የሚደንቀው ልጅ ያጡበት የትዳር ዘመን ደግሞ የአንድ ሰው ዕድሜ ያክላል። 30 ዓመት። ስንት ዓመት አልኳችሁ? ከባድ ነው። አያችሁ፣ ለ30 ዓመት ያለ ልጅ ይኖሩ ነበር። ግን 30 ዓመት ልጅ ባይኖራቸው ትዳራቸው ግን የከበረ ነው። ትዳራቸው እግዚአብሔር የሚገለጥበት ነበር። በትዳር ሕይወታቸው ውስጥ እግዚአብሔር ይዘውታል። ዛሬ በዚህ ምክንያት
ትዳራቸውን የፈቱ ስንት አሉ። መውለድ አይችልም ብላችሁ እርስ በርስ በትዳር ሕይወት ውስጥ ወይ የባል ቤተሰብ ወይ የሚስት ቤተሰብ ገብታችሁ ትዳር ያፋታችሁ ወየው ለእናንተ። እግዚአብሔር የማይወደውን ስራ ሰርታችኋልና ይሄ ንስሐ የሚያስፈልገው ጉዳይ ነው። የወድን ፍሬ የሚያዘጋጅ ማን? አይሰማም። የወድን ፍሬ የሚያዘጋጅ ማን? ልጆች የማስጦታዎች ናቸው። ናሁ ጸጋሁ ለእግዚአብሔር ውሉድ እሴተ ፍሬሃ ለከርስ መዝሙረኛ ልበ አምላክ ቅዱስ ዳዊት በዳዊት መዝሙር 127 ልጆች የእግዚአብሔር ስጦታዎች ናቸው። የወድን ፍሬ የሚያዘጋጅ እግዚአብሔር ነው ይላል። ስሙ ይክበር ይመስገን። እግዚአብሔር በትዳር ሕይወት ውስጥ ያላችሁ ወገኖቼ ልጅ ስለሌላችሁ ወደ እግዚአብሔር ጥያቄ ማቅረብ ብቻ እንጂ ለምን እንዴት ሆነ ብላችሁ አንተ ባል ሚስትህን እንዳትነዘንዛት፣ ከሚስትህ ጋር ሌላ ተግዳሮት ውስጥ እንዳትገባ፣ ንትርክ ጭቅጭቅ ውስጥ እንዳትገባ፣ አንቺ ሚስት በዚህ ጉዳይ እንዳታዝን። እግዚአብሔር በጊዜው ጊዜ ይጎበኝሻል። ይሄ ያለ መውለድ ጉዳይ ያልፋል። ብቻ እግዚአብሔርን ተስፋ ማድረግ ነው። አይነ ሁሉ ነፍስ ይሴፎክ ያከ የሁሉም አይን አንተን ተስፋ ያደርጋል ይላል እግዚአብሔር። እግዚአብሔርን ተስፋ ማድረግ ውስጥ መቆየት ዋጋ ነው። እግዚአብሔርን ደጅ በመጥናት መቆየት ዋጋ ነው። የእግዚአብሔርን ቤት እያንኳኩ መቆየት ዋጋ ነው። ወደ እርሱ እየጮሁ መቆየት ዋጋ ነው። ጽራቤ አወሳክ ወደ እኔ ብቻ ጩህ ይላል፣ እኔም እመልስልሃለሁ። አንተም የማታውቀውን ታላቁንና ኃይለኛውን ነገር አሳያለሁ ይላል። ይደንቃል። የ30 ዓመት የትዳር ሕይወት ያለ ልጅ ነበር ስምዖንና ቄስያ ይኖሩት። ግን እግዚአብሔርን ይፈራሉ፣ ትዳራቸውን ያከብራሉ፣ ለእግዚአብሔር ይገዛሉ። በዚህ አይነት መንገድ ይታመናሉ። ልጅ ስለሌላችሁ እግዚአብሔር ከእናንተ በረከትን ነስቷል፣ የእግዚአብሔር ጸጋ ተለይቷችኋል የሚሏቸውን እነዚያ የማይረሩትን፣ እነዚያ ያለውን ጣጣ የያዙትን፣ እነዚያ ዝም ብለው የሰውን ማንነት ሳያውቁ ሳይረዱ በሰው ሞራል ላይ የሚረማመዱትን፣ ሁልጊዜ እግዚአብሔርን ሰዎች ለማሳነስ የሚነሳሱትን የዓለሙን ትችትና ዜና አይሰሙ ነበር። ወገኖች ጆሮአችንን እንክፈት። ዘወእዝን ሰሚዐ ይስማ። የሚሰማ ቢኖር የእግዚአብሔር ድምፅ ብቻ ይስማ። ተዉት። በትዳራችሁ ሕይወት ጣልቃ አታስገቡ። ሶስተኛ ሰው ትዳራችሁ አይግባ። ለምንድነው እንዲሆንሽው? ለምንድነው እንዲሆን ከሚለውን አትስማ። ይሄን ያደረገ እግዚአብሔር ነው። በጊዜው ጊዜ እሱ ያውቃል። ሁሉ በሁሉ ማድረግ የሚቻለው እሱ ነውና ሁሉ ከእርሱ ሁሉ በእርሱ ሁሉ ለእርሱ የሆነለት መድኃኒዓለም ነው። የገብረ መንፈስ ቅዱስና የኔና የእናንተ አምላክ ነው። ስሙ ይክበር ይመስገን። ማናለን አይዟችሁ የእግዚአብሔር ልጆች። ቋጠሮ ይፈታል፣ ታሪክ ይቀየራል፣ ነገር ይገለበጣል። ስምዖንና ቄስያ 30 ዓመት ሙሉ ያለ ልጅ ሲኖሩ ጥያቄያቸው ብቻ የሚያሰሙት ለማን ነበር? ወደ ማን ነበር የሚጮሁት? ወደ ማን ነበር የሚያቃትቱት? ወደ ማን ነበር ጥያቄያቸው ሁሉ የሚያሰሙት? በአንድ ወቅት ወደ ቅድስቲቷ ቤተክርስቲያን መጣ። በታቦተ ምጽዋት ፊት የስምዖን ባለቤት የአቡነ ገብረ መንፈስ ቅዱስ እናት ስሟ ቄስያ ቤተክርስቲያን መጣችና በስዕለ ሥላሴ ፊት በእውነት በስዕለ አድኅኖ በሥላሴ ፊት ድፍት ብላ ጸለየች ይላል። አለቀሰች ይላል። አነባች ይላል። ብዙዎች ዛሬ አልገባቸውም። እኛ በቅድስት ሥላሴ ስዕለ አድኅኖ ፊት ቆመን ስንጸልይ በስለ ስቅለቱ በስለ አድኅኖ ስቅለቱ ላይ በመድኃኒዓለም ስለ ስቅለቱ ባለበት ፊት ስንጸልይ ምስለ ፍቁር ወልዳ በስለ አድኅኖ ፊት ቆመን ስንጸልይ በስለ ቅዱሳን መላእክት ፊት ቆመን ስንጸልይ በስለ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ስዕላቸው ፊት ቆመን ስንጸልይ ጧፍ አብርተን ሻማ አብርተን ስንጸልይ እኛ ከወረቀቱ ጋር ግንኙነት ያለን የሚመስላቸው አሉ። መቼ ወረቀቱ ጋር ሆነ? እኛ እዚያ ስዕሉ ላይ የተሳለው ባለቤቱን ነው በህሊናችን የቀረጽነው፣ ከወረቀቱ ጋር አይደለም። ኦብጀክት ያማ ነገር ነው። እዛ ጋር አይደለም ያለነው፣ እኛ ባለቤቱ ጋር ነው ያለነው። የሚደንቀው እኮ ይሄ ነው። አልገባቸውም ወገኖች። ከስዕሉ ጋር የምንጸልይ የምናቃትተው የሆነው ያ ጉዳይ አይደለም። እግዚአብሔር በቅድስት ሥላሴ
ነበር። ዛሬም በቅዱሳኑ ስዕል ፊት ቆማችሁ ብትጸልዩ ጥያቄያችሁ ይመለሳል። በስለ ማርያም ፊት ቆማችሁ ብትጸልዩ መብራት ታደምጣችኋለች። ከወረቀቱ ጋር አይደለም፣ እዚያ ላይ ከተሳለው ባለቤት ጋር ነው። እኛ ግንኙነታችን ከእነሱ ጋር ነው። አቅሌስያ ግንኙነቷ ከሥላሴ ጋር ነው። ያን ጊዜ ገና እንዳጎነበሰችና እንባዋን እያፈሰሰች እንዳለ ከስዕሉ ላይ ከስለ ሥላሴ ድምፁን አነሳና አነጋገራት። ስሉስ ቅዱስ አነጋገራት። እኛንም በእውነት እንዲያናገረን አቅሌስያ አላት ስሉስ ቅዱስ። አቅሌስያ አላት ስሉስ ቅዱስ። አላት ስሉስ ቅዱስ። እነሆ ክብሩ ከሰማያት ሁሉ ከፍ የሚል ክብሩ ከምን ሁሉ ከሰማያት የሚበልጥ ክብሩ ከሰማያት ሁሉ ከፍ የሚል ንጽሕናው ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል ጋር የሚተካከል ክህነቱ ደግሞ ልክ እንደ መልከጼዴቅ ልክ እንደ መጥምቀ መለኮት ቅዱስ ዮሐንስ ልክ እንደ ነቢዩ ቅዱስ ኤልያስ የሆነ ልጅ ተሰጥቶሻል አላት። ማን? ሥላሴ። ወገኖቼ ይሄ ነው እንግዲህ እግዚአብሔርን ደጅ በመጥናት እግዚአብሔርን ብቻ ተስፋ ማድረግ። ማጣት የለም ማግኘት። ይሄንና ምን ይገባል? አሁንስ ተስፋችን ማን ነው? እግዚአብሔር። ስለ ሥላሴ ላይ ነው ተንበርክካ የጸለየችው። ከስለ ሥላሴ ላይ ነው ስላለው ስሉስ ቅዱስ አነጋገራት። ያን ጊዜ ብድግ አለች። ወዲያውኑ በመልአክ ብስራት መጋቢት 29 ቀን ቅድስት አቅሌስያ ከቅዱስ ስምዖን አቡነ ገብረ መንፈስ ቅዱስን የመንፈስ ቅዱስ አገልጋይ የሆነው ልጅ ትወልዳለች ተብላለችና መጋቢት 29 ቀን እኚህ ቅዱስ አባት ተጸነሱ። ክብር ምስጋና ለአምላካችን። መጋቢት 29 ቀን የማን ጽንሰት ነው የምናስበው? ንገሩኛ። እንዲህ የማን? የማምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ጽንሰቷል። ማን የጸነሰችበት? ልጇን ፈጣሪዋን አምላካችን የጸነሰችበት የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ጽንሰቱ መቼ ነው? ጽንሰቱ መቼ ነው? መጋቢት 29 ቀን ተጸነሱ። ታዲያ ታኅሳስ 29 ቀን ተወለዱ ይላል። ማን? ገብረ መንፈስ ቅዱስ በመወለዱ ብዙዎች ደስ ይላቸው። ይሄ ልመና ድምፅ ተሰማ። ይሄ ጥያቄ መልስ አገኘ። ይሄ እንባ ታበሰ። ይሄ የዘመናት እንቆቅልሽ ተፈታ። የብቸኝነት ሕይወት ተለወጠ። እግዚአብሔር እንዲህ ነው፣ በሞት ማኅፀን ላይ ሕይወትን ይዘራል። እግዚአብሔር እንዲህ ነው፣ የተዘጋውን ይከፍታል። እግዚአብሔር እንዲህ ነው፣ ለሰው የማይቻለውን በእርሱ ሁሉን ማድረግ ይችላል። ለሰው የማይቻለው እርሱ ይቻላል። ገብረ መንፈስ ቅዱስ ታኅሳስ 29 ቀን ተወለዱ። እንደተወለዱ ከእናታቸው ማኅፀን እንደወጡ ዓይናቸውን እንደገለጡ ይላል። የእናታቸውን ጡት ሳይጠቡ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዘአብጽሐነ እምጽልመት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ከዚህ ከጨለማ ያወጣኝ ከእናት ማኅፀን ውስጥ መኖር ጨለማ ነው። ከጨለማ ወደ ብርሃን፣ ከጠባብ ወደ ሰፊው፣ ከጨለማ ወደ ብርሃን ለዘአብጽሐነ እምጽልመት ውስጥ ብርሃን፣ ከጨለማ ወደ ብርሃን ያወጣኝ፣ ከጠባብ ወደ ሰፊ ያወጣኝ ስሉስ ቅዱስ ሥላሴ ምስጋና ላንተ ይሁን ብለው እንደተወለዱ ሥላሴ አመሰገኑ። አሁን ይሄ አይገባው ለዛኛው ለእነንቶን አይገባቸውም። እኛ የያዝነው ሁሉ ያምራቸዋል። እኛ የያዝነው ሁሉ ደስ ይላቸዋል። ከበሮን መያዝ ይፈልጋሉ፣ ጽናጽኑን መያዝ ይፈልጋሉ፣ መቋሚያውን መያዝ ይፈልጋሉ። ግን አያምኑበትማ። አሁን የቀራቸውን እኮ ቅድም ከመላከ ሰላም መምህር ጸጋዬ ግሬ ጋር ስንነጋገር ይህ ሁሉ እንግዲህ ከኦርቶዶክሳዊ ተዋሕዶ እምነት የወጣው በባዶ አዳራሽ የሚጨፍረው ተመልከቱ የሚሰሩትን ስራ። እኔ ድንቅያል አሁን የአእላፋት ዝማሬ ተብሎ በቀረበው ድንቅ ውዳሴ ምስጋና ላይ እንደገና
እንደገና ራሳቸውን ገብተው አይላፋት ወደ ተነሱ። አይሆንም። ይሄ ኮፒ ፔስት ማድረግ አይቻልም። የቀረው ጽላቱ ነው ወይ አስገቡና ይበሉ። የምን ዳንዳር ማለት ነው። አልያም የሰው ወርቅ አያደርግ ነው እንዴ? አሁን እኮ ስንናገር ገብረ መንፈስ ቅዱስ እንደተወለደ ተናገረ። ይህ ምን ያስደንቃል? አሁን ይናገራል። ከእናቱ ማኅፀን እንደወጣ የበለዓም አህያ በሰው አንደበት ተናግራ ያበደውን በለዓም መልስ አይደል? መጽሐፍ ቅዱስ አይደል ነገር የቢታንያ ድንጋይ ሆሳዕና ማርያም እያለ አመስግኖ የለ እንዴ? ስንቱን መናገር ይቻላል። እኛ አይደለም ባለቤቱ ተናግሮ የለ እንዴ? አዋቂ ነን ከሚሉት ጠቢባን ነን ከሚሉት ከእነዚህ ሰውረህ ሚስጥር ለእነዚህ ለሕፃናት የገለጽክ አባቴ ሆይ ምን አደርጋለሁ? አመሰግናለሁ። ይህንን መድኃኒዓለም ክርስቶስ የተናገረው ወደ ዋናው ስናመጣው መዝሙረኛ ልባና ቅዱስ ዳዊት ምን አለ መሰላችሁ? ነገረ ቃልከ ያበርህ ወያጠብብ ሕፃናት አፉየ ከሰብኩ ወነፍሴ አላይኳል አይደለም እንዴ? የቃል ፍቺ ሕፃናቱን ብሩህ ያደርጋል፣ አንደበታቸውን ያከናውናል። እማፈለቂ ሕፃናት አስተዳደር ከስብሐት የሚለው እኮ ነው። ይህ እኮ ጡት ከሚጠቡት አንደበት ካልፈቱት ከሕፃናቱ አፍ ምስጋናን አዘጋጀ ተብሎ የዳዊት መዝሙር 8 ላይ እንደተወለዱ ገብረ መንፈስ ቅዱስ ሥላሴን አመሰገኑ። አንተ አመስግን አመስግን ነው የሚለው። እንደተወለዱ ሥላሴን አመሰገኑ። የተወለደ ሕፃን ማመስገን ይችላሉ? በሌላ ባንተ ቋንቋ ይቻላል? ንገረኝ። አንደበቱ ይፈታል? አንደበቱ ይፈታበት የዕድሜ ልክ አለው የለውም? ገደብ አለው የለውም? ገብረ መንፈስ ቅዱስ ግን ገና ከእናታቸው ማኅፀን ወጥተው መሬት እንደረገጡ ዓይናቸው እንደገለጡ ከጨለማ ወደ ብርሃን ያመጣኸኝ ሥላሴ ክብር ምስጋና ይድረስ ብለው አመሰገኑ። ማስረጃ የምንሰጠው ይሄንን ነው። አንደበታቸውን ካልፈቱ የእናታቸውን ጡት ከሚጠቡ ሕፃናት አፍ አለ ዳዊት ምስጋናን አዘጋጀ። እምአፈ ደቂቅ ወሕፃናት አስተዳለወ ስብሐት በእንተ ጸላኢ አሉ። ደስ ይላል። ከመትንስቱ ለጸላኢ ወደ ገፋኢ ለጠላት ለዲያብሎስ ስትል አለ። ጠላት ዲያብሎስንና ሰራዊቱ አጋንንትን ለማሳፈር ዛሬ ገብረ መንፈስ ቅዱስ በተሰጣቸው ጸጋ የማያምን ይሄ የማይቀበል እሱ ጠላት ነውና ያፍራል ከዲያብሎስና ከሰራዊቱ ወገን ስለሆነ፣ እኛ ግን ወዳጆች ነንና እናመሰግናለን። ስለዚህ በመወለዱ ብዙዎች ደስ ይላቸዋል። አባታችን አቡነ ገብረ መንፈስ ቅዱስ ተወለዱ። ዛሬ ልደታቸው ነው። ታዲያ የተወለዱ ታኅሳስ 29 ቀን ጥር 5 ቀን አምጥቶ ይህን በዓል ማክበር ምን አስፈልገው ልንል እንችላለን። ይኸው እነ ርዕሰ ሊቃውንት እና አባ ምናሴ ሊቃውንቱ እዚህ ቁጭ ብለዋል። እኛ ብዙ ጊዜ ወስደን የእኛን የኢትዮጵያውያን ሊቃውንት ከመጥቀስ ይልቅ የሚቃኘን ማጋ ነው። እነዚያው አንድ ጊዜ ሱሪ ተሰርቶብን የለ ነጮቹ ሊቃውንት ነው ዝም ብለን ስንዘበዘብ ነው አይደለም። ግድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ምን አሉ መሰላችሁ? ይሄ ደግሞ እኮ የአሁኑን የኦርቶዶክስ ተዋሕዶ እምነት ተጻራሪ የሆነውን ቤተ እምነት የሚያሳፍር ነው። ዛሬ በየማህበራዊ ድረገጻቸው ጻድቃን ሰማዕታት ይላሉ። የክርስቶስን የአምልኮቱን ክብር እየሸፈኑ ለሚለው ወዳጄ አየህ፣ ተመልከት። ታኅሳስ 29 ቀን ክርስቶስ ነው የተወለደው። ታኅሳስ 29 ቀን አቡነ ገብረ መንፈስ ቅዱስ ናቸው የተወለዱት። ፍጡርና ፈጣሪ ተወልደዋል። እዛች ነው ተመልከት፣ አስተውል። መደንፋት አይደለም። እዛ ላይ ፍጡርና ፈጣሪ ተወልደዋል። የሚያሳዝነን ከ12ቱ እግር ሰው ሳይዋል መምህር ሆኖ መቆም ስለበዛ እኮ አስቸጋሪ። ፍጡርና ፈጣሪ እንዴት በአንድ ላይ እናከብራለን አሉ ሊቃውንቱ። ተመካከሩ። የኢትዮጵያ ሊቃውንት ተመካከሩ። ምክር ሰናይት ለኩሉ ዘይገብራ። ታኅሳስ 29 ቀን እንዴት አብረን ጻድቁን እናክብር። ገብረ መንፈስ ቅዱስም በቅኔ ቤቱ ይተረካል እንደሚባለው ጠይቀው ነበር። አንተ እኮ የእናትህን ጡት ጠብታ አድርገሃል፣ የድንግልናዋን ጡት ብለው ተገዳድረውታል። ማንም
መድኃኒዓለም ክርስቶስን ይባላል። በእዚያ በትምህርት ቤቱ ሲተረጎም ኔታ ሲሉ ምክንያቱም መሰላችሁ የእናቱን ጡት እኮ ጠብተን ያደግከው እኔ እኮ ደግሞ የእናቴን ጡት አልጠባው ምግበ ሥጋ ምግበ መጠጥም አልበላሁም አልጠጣሁም 560 ዘመን በዚህ ምድር ላይ ስኖር ምን አልቀመስኩም። ታዲያ ምን ነው ልደቴ ካንተ እኩል ሊሆን አንተ በምትከብርበት ብለው ጠየቁ። መቼም የኛ ጌታ መድኃኒዓለም ክርስቶስ የምን አምላክ ነው? የፈቃድ አምላክ ነው። የነፃነት አምላክ ነው። ማንንም አስገድዶ የሚገዛ አምላክ አይደለም። በፍቅር የሚገዛ ነው መድኃኒዓለም። ፍቅሩ እኮ ነው የገዛ፣ ቸርነቱ እኮ ነው ያቆመን። እንደ በደላችን እንደ ኃጢአታችን እንደ መተላለፋችን ቢሆን መቼ እዚህ እንቆም ነበር? ስለዚህ ይሄን አሉት። ያን ጊዜ የራሱን መለኮታዊ ክብር የብልጭታ ያህል ነጸብራቅ ሲሰጥ ውድቅ አሉ ጻድቁ። መተካከልና በዚህ መንገድ ራስን መግለጽ አይቻልም። ያን ጊዜ አቅማቸውን ስላወቁ ታዲያ መቼ ይሆንልኛል? ያንተ መታሰቢያ በዓል በሚከበርበት በዕለተ ቀን ሰጥቻለሁ። ዛሬ እኮ እኛ ይህን በዓል ስናስብ ጻድቁን ያከበረውን መድኃኒዓለምን ነው የምናስበው። ለምን በሉኛ? አይበሩ ከመተሰባ እግዚአብሔር በማን? በጻድቁ። እግዚአብሔር በጻድቁ እንደተመሰገነ፣ እግዚአብሔር በጻድቁ እንደተገለጠ ወቁ ይላል። እንደገና ይመልስና የዳዊት መዝሙር 4 ላይ ነው። የዳዊት መዝሙር 67 ላይ መንክር እግዚአብሔር በላይ ለቅዱሳን ይሁ ይላል። ደግሞ እግዚአብሔር በቅዱሳኑ ላይ ድንቅ ነው ይላል። እንደገና እሱ መርጧቸው የለ ተኩላን እሙንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት ተተክለዋልና። ይህ እኮ ነው ጻድቅ በእግዚአብሔር ቤት የተተከለ ነው። በጻድቅ ቤት ብዙ በረከት አለና ወብዙኃን ይፌሱ በልደቱ። ታዲያ በዚህ ጊዜ አዌ እኛ በልማድ የምንጠራቸው ማብለን ነው። አዌ ምን ማለት ነው? አዌ ማለት አቤት አባቴ ማለት እኮ ነው። ብዙ አዌ አባቴ ማለት የግዕዝ ቃል ነው። አዌ አባቴ፣ የኔ አባት ገብረ መንፈስ ቅዱስ የኛ አባት ናቸው። ግብፅን ጥለው ኢትዮጵያ መጥተው ለኢትዮጵያውያን የተለየ ጸሎት ያደረሱ ናቸው። በዙቋላ ባህል 100 ዓመት ጭንቅላታቸው ተዘግዝቀው የጸለዩ ናቸው። ኢትዮጵያን ያስማሩ ናቸው። ሌላው ቀርቶ እንደ እናት እንደ ድንግል ማርያም ይህችን ቅድስት ሀገር አስራት አድርገህ ስጠኝ ብሎ ለምነው ከእናቴ ጋር አንተም ኢትዮጵያ አስራት ትሁን አንተም አባት ሁናቸው ተብለው ቃል ኪዳን የተገባላቸው ናቸው። ይሁን ወዳጄ አንተ ያላወቀው ክርስቶስን አሳንሰው ቅዱሳኑን አስመለጡ ለምትል ወዳጄ ይሁን ቤተክርስቲያኒቷ ጥርት ያለ ትምህርት አላት። ታኅሳስ 29 ቀን የአምላኳን የመድኃኒዓለምን የኢየሱስ ክርስቶስን ልደቱን አከበረች። ያንን ልደት አከበረች። ታኅሳስ 29 ቀን በጎሰከረ በአጽም ተቀበረ ብላ በበረተኛ በጨርቅም ተጠቀለለ። ዮም ተወለደ ቤዛ ሁሉ ዓለም የዓለም መድኃኒት ዛሬ ተወለደ ብላ አመሰገነች። እውነ ኮነ ልደቱ ብርሃነ ኮነ አስተርእዮቱ እያለች ይህን አመሰገነች። በሚያስደንቅ ምስጋና ዮም አሐደ መሬተ ኮኑ መላእክት ወሰብእ ከመ ይሰብሑ ለክርስቶስ ንጉሥ በቃላሚ ሰውና መልአክ ሰውና እረኛ አንድ ላይ ሆኖ አመሰገኑ። ምስጋና ለሚገባው ለእግዚአብሔር በክርስቶስ ልደት ቀን ታኅሳስ 29 ቀን በምልአት በስብሐት የአምላኳን የመድኃኒዓለም የኢየሱስ ክርስቶስን ልደቱን አከበረች። አመጣችና እግዚአብሔር ካከበራቸው፣ እግዚአብሔር ከመረጣቸው፣ እግዚአብሔር ከወደዳቸው ከቅዱሳኑ አንዱ ታኅሳስ 29 የተወለዱትን አመጣችና ደግሞ ለጻድቁ እንደ ክብራቸው ክብር እንስጥ ብላ ጥር 5 ቀን ልደታቸውን አከበረች። ደስ ይበል ኦርቶዶክስ ተዋሕዶ። ይሄ ነው ሚስጥሩ። ያልገባሁ ብዙ ይላል አልገባሁም። ያ ያለው ሌላ ውስጥ ነው። እኛ ያለነው በሰማይ እሱ በምድር ነው። ደስ አይልም? በሰማይ ያህል ልብክሙ እመኑ አትጠራጠሩ። እግዚአብሔር ልጆች፣ የኦርቶዶክሳውያን ተዋሕዶ ልጆች፣ እኛ እኮ ክርስቶስ ከሰማይ ወረደና በበረት ተወለደ። እሱ እዚያ በበረት ተወልዶ እኛን ወደ ሰማይ ይዞ ወጣ። የክርስቶስ ልደት ምን ያገኘንበት ነው? ከኃጢአት ብቻ የዳንበት እንዳይመስላችሁ። አዳም የናፈቀውን
የጸጋ አምላክነት ያገኘበት ነው። ያን ጊዜ ያ ነው ሚስጥሩ። ሱታፊ አምላክነት ያገኘንበት አያችሁ፣ በቃ በጸጋው አምላክነትን ያገኘንበት ቤተልሔም በረቷ መንግሥተ ሰማያት ላይ የተገለጠችበት የምስጋና ስፍራ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለሰው ተብሎ ተመስግኗል። በዚያ አሁን ደግሞ የአቡነ ገብረ መንፈስ ቅዱስ የልደቱ በዓል ላይ በእውነት በእንዲህ አይነት መንገድ ጨለማው በብርሃን እንዲቀየር ጌታ የተወለደው በብርሃን ነው በሌሊት በጨለማ ነው? ንገሩኛ። በሌሊት ማለት ነው። ለምን? የ5500 የጨለማ ዘመን አልፏል። ጨለማውን እናስወግድላችሁ ብርሃን የሚሆናችሁ የዓለም ብርሃን ብርሃን መጽሐፍ ውስጥ ዓለም የዓለም ብርሃን ወደ ዓለም መጥቻለሁ ሲል ጨለማውን በብርሃን ለመቀየሩ ገብረ መንፈስ ቅዱስን ሲያመሰግኑ ከጨለማ ወደ ብርሃን አንተኛል፣ ከጠባ ወደ ሰፊያው ተኛል። ብዙ ስራ እንሰራ። እውነት ነው። ዛሬ አቡነ ገብረ መንፈስ ቅዱስ የተሰጣቸው ጸጋ ዛሬ እስከ ጊዜ ምጽአት ድረስ የተሰጣቸው ኪዳን ጽኑ ነውና ያማልዱናል፣ ከኃጢአታችን ስርየት እንድናገኝ ያደርጉናል። ታመናል፣ ተጨንቀናል፣ በጸበላቸው እንፈወሳለን። ቅድም እንዳየነው ስማቸውን ጠርተን እንማጸናለን። በእንተ አቡነ ገብረ መንፈስ ቅዱስ እኛ አይደለንም። በጻድቁ ስም ጻድቁን የተቀበለ ስለ ጻድቁ ቀዝቃዛ ውሃ የሰጠ ዋጋውን አያጣም ተብሎ በማቴዎስ 10:40 እንደተጻፈው ጻድቁ አቡነ ገብረ መንፈስ ቅዱስ በስማቸው እንማጸናለን፣ ስማቸውን እንጠራለን። እዚህ ቦታ የመጣችሁ በአቡነ ገብረ መንፈስ ቅዱስ ስም ጥር 5 ቀን ዛሬ በመወለዱ ብዙዎቻችሁ ደስ ይበላችሁ። ለምን? ታሪክ የሚቀይር ነገር የሚገለብጥ እንባን የሚያብስ አባት ስለተሰጠ የኢትዮጵያ አስራቷ የሆነላት አባት አግኝታለችና ማን? ኢትዮጵያ ቅድስት ሀገር ገብረ መንፈስ ቅዱስ የሚያክል አባት አላት። ደስ ይበላችሁ። ሌላ አይደለም። ይሄ በመወለዱ ብዙዎች ደስ ይላቸዋል። በዚህ መንገድ ያከበረን፣ በዚህ መንገድ የጠራን፣ ዛሬ ይህን በዓለ ልደት እንደዚህ እንድናስብ ያደረገን ጻድቁ አባት አቡነ ገብረ መንፈስ ቅዱስ በመልጃቸው አይለዩ። ጥር 5 ቀን የምናከብረው ለዚህ ነው። የተወለዱት ግን መቼ ነው? አሜን። ስለዚህ የማንን ክብር አስቀድመን? የማንን ክብር አስቀድመን? መጀመሪያ የክብር ባለቤት ጌታ የሆነውን አይደለም? የማንን? የአምላካችን የመድኃኒታችን የኢየሱስ ክርስቶስን አዲስ እንግዳ ትምህርት አታስተምረኝም ወዳጄ፣ ናቀው አታስተምረኝም በለው። የራስ እየነጠቀ በቋሚያ እየወሰደ ግራ ገባ የለውም። የሚያሳዩት የላቸው። እኔና እናንተ የተዋህዶ ልጆች ስናይ እኮ ስንታይ እናምራለን። ስንወጣ አደባባዩን እንሞላለን። የሚደንቅ እኮ ነው። አደባባዩን እንሞላለን። ዝማሬያችን ልዩ፣ ቅዳሴያችን ልዩ፣ ማህሌታችን ልዩ፣ አምልኮታችን ልዩ። ታዲያ ከየት ያምጣው እሱ? ግራ ገባው። ወገኖቼ እባካችሁ የያዝነው ነገር እውነት ነው። ተውት ሌላውን። አብልጠን ዛሬ በእምነታችን እንጽና። አብልጠን ዛሬ እምነታችንን ከፍ እናድርግ። ያለ ሃይማኖት መኖር መሞት ነው። ሃይማኖት ስንል በእግዚአብሔር የመታመናችን ጉዳይ ነው። የሞተልን ያዳነን መድኃኒዓለም እሱ ኢየሱስ ክርስቶስ ነው። እሱ የሞተልን ያዳነንን ጌታ አምነው በዚህ እውነት የመሰከሩ በእውነት ስጋቸውን ለመከራ አሳልፈው የሰጡ በጾም በጸሎት የተጸመዱ ከምንም ነገር በላይ ድምፅ አራዊት ግርማዊት ጸባጋምቱን የተገዳደሩ 60 አናብስትና 60 ነብር የተሰጣቸው በእውነት ከእነዚህ ሁሉ ጋር አብረው ወዳጅነትን የመሰረቱ ለእግዚአብሔር ቅዱሳን ፍጥረት ሁሉ ይገዛላቸዋል። ይህን ሁሉ ሲያደርጉ የነበሩ አባት ናቸው። አይደንቅም? ዛሬ ቃል ኪዳናቸው እኛን ይጠብቀናል። የአቡነ ገብረ መንፈስ ቅዱስ ቃል ኪዳናቸው እኛን ከክፉ ነገር ሁሉ ይሰውረናል። የእነዚህ ቅዱሳን ቃል ኪዳን እኮ ነው ኢትዮጵያን በዚህ ሁሉ መከራ ውስጥ እንድትሆን እያደረጋት ያለው። የማንም አይምሰልህ፣ የቅዱሳኑ ጸሎት ነው። ቃል የተገባላት ሀገር ናታ። አይምሰልህ። ሟርተኛው ሊያማርክ ይችላል፣ ብዙ ሊናገር ይችላል። ኢትዮጵያ ግን አትፈርስም። ነገም ዛሬም ትንሣኤዋ ወደፊት ነው። ደስ ይበልህ። ከፍታ ወደ ላይ ነው። ይህንን አምኖ መቀበል ነው የእግዚአብሔር ልጆች። በዚህ ሁኔታ ውስጥ መኖር ነው። ግን እባካችሁ አንድ መልዕክት ማስተላልፈው፣ ከመተሻሸት ወደ መካከል እንምጣ። ከመነቃቀፍ ወደ መማማር እንምጣ። ሊሆን የሚገባውን እውነታ እንያዝ። ስህተት ካለ የወንድማችንን በደል ገልጸን ከመናገር ይልቅ የወንድማችንን በደል ሸፍነን ቢቻል ከብቻው ጋር አሱን ከዚያ 2-3 ይዞ ከዚያ በጉባኤ ፊት ካለ ነው ወራላ የሚለየው። በዚህ መንገድ እንሂድ። እኛ እኮ ስርዓት ያለን ኦርቶዶክሳውያን
እርስ በርስ በመበላላት እንዲህ አይነት የጥፋት ሐሳብ ይጥፋተኛ የሚያለያይ የሚያካስስ የዚህ ዓለም ገዢ ማን ነው? ሰይጣን ዲያብሎስ ሰራዊቱ አጋንንት ነው። የወንድሞች ከሳሽ የተባለው ዲያብሎስ ነው። ይህንን እውነታ ይዘን እስከ መጨረሻ ዛሬ በብዙ አይነት መንገድ በቤተ ክርስቲያኒቷ ላይ ብዙ አይነት ዘመቻ ተነስቷል። ከወዴት እንደሆነ የማይታወቅ በተለያየ መንገድ ሁሉ ብቻ ቃቂር አውጪ ነው፣ ሁሉ ተቺ ነው፣ ሁሉ ነቃፊ ነው። በእውነት ይህንን እነርሰ በእውነት ሊቃውንት እና አባ ምናሴን የመሳሰሉ ሊቃውንት እዚያ ከዚህ ከጥንታዊ እውነቴን አልፈውበት ይሆን? የለም። መጽሐፉ ሲል ይናገራል አይደል? የወንድምህን በደል ብትሽል ሸፈነ ተሸክም አሳልፎ ነው የሚለው። ድካሙ ያንተ ድካም ነውና በድካሙ ላይ ድካም አትጨምርበት ነው የሚለው ቅዱስ ጳውሎስ። የእግዚአብሔር ልጆች አንዱ በአንዱ መካሰስ ሆነ፣ አባት በልጁ ልጅ በአባቱ። ይሄ አንቀበለው። እኔ በራሴ ቤተ ክርስቲያን ልጅነት እቃወማለሁ። ይሄ ይጸየፈዋለሁ። ይሄ ከኛ ይወገድ። እኛ እንማማር። ስለ ኃጢአታችን እናልቅስ፣ ስለ በደላችን እናልቅስ፣ ስለ መተላለፋችን እናልቅስ። ማን ንጹሕ አለና አልቦ ንጹሕ ቅድሜከ፣ በፊት ማንም ንጹሕ የለም ተብሏል። ሰማይን ይዜ ኮነ ንጹሕ ቅድሜከ። ይሄ የሚታየው ሰማይ እንኳን በፊት ንጹሕ አይደለም ተብሏል። ይሄ ሰማይ እንኳን ንጹሕ አይደለም። ለምንናገረው እንጠንቀቅ። ሊቃውንቱን እንጠይቅ። ተሳአሉና አቡከ ወይነግረከ ወደ ሊቃውንት ይገዘኑከ። አባቶችን ጠይቅ ይነግሩማል፣ ሊቃውንቶችን ጠይቅ ያስረዱማል ተብሏል። በመወለዱ ብዙዎች ምን አላቸው? ደስ አላቸው። ንገሩኛ ደስ አላቸው። እስኪ በሉ። በመወለዱ ብዙዎች ደስ አላቸው። ማን በመወለዱ? ዛሬ ማን ልደት ነው? ለልደቱ እንኳን አደረሳችሁ። አቡነ ገብረ መንፈስ ቅዱስ